የነሱን አጀንዳ ከማጮህ ይልቅ የራሳቸውን እንዴት ነው መቅረጽ ያለባቸው? በብዙ ነገር ውስጥ ሀገሪቱ አልፋለች። ብዙ ቁርሾች አሉ። የሆኑ ቡድኖች ፍላጎቶች እነሱ የሚፈልጉትን መስማት የሚፈልጉትን ነገር ለመስማት የተለያዩ በማህበራዊ ሚዲያ የምንሰማቸው ነገሮች አሉ። መንግስት ለሰላሙ የሚያመጣው አስተዋጽኦ ቀላል የሚባል አይደለም። ይህንን ጋዜጠኝነት ስንሰራ ደግሞ ለህዝባችን ለኢትዮጵያ የሚጠቅመን የትኛው ነው? ወደ ሰላም የሚወስድን ሀሳብ የትኛው ነው? ለዘላቂ ሰላም ግንባታ ያለው ፋይዳ ምንድነው? ቲክቶክን የፈጠረችው ቻይና እሱ ሀገር ይሄኛው ቲክቶክ አይሰራም። ሌላ ታሪክ በዚህ ዘመን ላይ ያስቀምጦናል። በተለያየ ሙያ ላይ ያስቀምጦናል። አንዱ ሙያ ይሄ ጋዜጠኝነት ነው። የመንግስት ሚዲያዎች ተቋማት ቅድም እናንተ ያላችሁት ነባር በህግ የሚተዳደሩ ተቋማት ጭምር ከሚያስተላልፉት ሙዚቃ ጀምሮ ስለ ሰላሙ ከሚያስተላልፉት መልእክቶች ጀምሮ ለሰላሙ ምን ያህል አስተዋጽኦ እያደረጉ ነው? ማህበራዊ ሚዲያ በባህሪው አልጎሪዝምን ይከተላል። አልጎሪዝም ከፋፋይ ሀሳቦች፣ ኃይለኛ ቃላት፣ እንደዚህ አይነት ገፋፊ ጉዳዮችን ሰላም ሚኒስቴር ብቻ ነው ወይ ይሄንን ኃላፊነት መውሰድ ያለበት? ይሄ ማህበራዊ ሚዲያ እንደ ወንዝ ነው እያሳሳቀ ራሳችንን ገደል ውስጥ ልናገኘው እንችላለን። ትክክል ባልሆኑ መረጃዎች ሰዎቹ ጅምብር ውስጥ ሲገቡ ይታያል። ማህበራዊ ሚዲያ ላይ የምናየው ክፍተት የሚፈጠረው በዋናነት መረጃዎች በፍጥነት መድረስ መቻል ባለመድረሳቸው ምክንያት ነው። ቴክኖሎጂ አቅማችን መበልጸግ አለበት፣ ማደግ አለበት። ህግና ስራ ደግሞ ሊበጅለት ይገባል። ጠንከር ያለ ማለት ነው። መረጃን አጣርቶ ለማህበረሰቡ ከማድረስ አንጻር የሰላም ሚኒስቴር እንደ ስሙ ብዙ ስራዎች እየሰራ ነው ያለው።